ኦኬ እንጀምራለን ኦር እንቀጥላለን አይ ቲንክ ጥሩ ብሬክ ኖራቸዋል ብዬ አስባለሁ ሶ አራተኛው ቻሌንጅ የኢኩፕመንት የስቱዲዮ ጉዳይ ነው እንዳልኳችሁ ሜቢ እናንተ አሁን ክላስተር የተደረጋችሁት ከባህር ዳር ዩኒቨርሲቲ ጋር ነው ሶ እዛም ሄድ ይኖርባችኋል እና ሶሉሽኑ ምንድነው ሜቢ ለጊዜው ሞር ፕሮባብሊ ከፐብሊክ ሪሌሽን ጋር በማውራት በዲስከስ በማድረግ ሜቢ የነሱን ካሜራ በመጠቀም የነሱን ካሜራማን በመጠቀም ኢቭን ኦፊስ ውስጥ ባይ ዘ ዌይ እኛ ምንድነው ያለን ኤፍኤም ሬዲዮ አለን ለኮሚኒቲው የሚያገለግል ለኮሚኒቲ ሰርቪስ የሚሆን ኤፍኤም ሬዲዮ አለን ኤፍኤም ሬዲዮ ስቴሽን አለ ኤፍኤም ሬዲዮ ስቱዲዮ አለ ማለት ነው ስለዚህ እሱን ነበር ተጠቀም እዛ ውስጥ ገብቼ ነበር አንዳንድ ቪዲዮዎችን ኢቭን ኦዲዮዎችን ሁሉ ሌላ ከውጪ ድምጽ የሚገባ እናንተ አካባቢ እንደዚህ አይነት ድምጽ ካለ ልጆች ቤት ውስጥ ከሆነ ልጆችም እንደዛ አይነት ድምጽ ሊገባባችሁ ስለሚችል እንደዛ አይነት ነገር ካለ እሱ አንዱ አማራጭ ነው ካልሆነ ግን ኢቭን ኦፊስ ውስጥ ሆናችሁ ከፐብሊክ ሪሌሽን የሚያስፈልገውን ቴክኒካል እና ሁማን ሰፖርት አግኝታችሁ ዲቨሎፕ ማድረግ ትችላላችሁ እንደ መነሻነት ሜቢ ኢለርኒንግ ዳይሬክተሩ ከቶፕ ማኔጅመንት ጋር ዲስከስ በማድረግ ሞር ፕሮባብሊ ወደፊት ለእናንተ የሚሆነውን ስቱዲዮ መገንባት ትገነባላችሁ ብዬ አስባለሁ አንዱ ይሄ ነው አይ ቲንክ እየታያችሁ ነው አይደለ ቪዲዮ ምናምን ማን ነው ስሙ ስላይዱ ሲታያችሁ ነበር ዶክ እየታያችሁ ነበር it's visible ይታያል ዶክተር እሺ ቀጥላለን show my screen all right so let's continue can you make it play mode doc make it play mode PowerPoint ላይ if it's possible የኔ ፓወርፖይንት አይታያችሁ አሁን ይታያችኋል አይደል ዝቅ አድርጌው ነው ዝቅ ኦኬ አሁን እሺ all right let us continue አምስተኛው ቻሌንጅ ደግሞ ዲቫይስ እና ኢንተርኔት ነው ይሄ የታወቀ ነገር ነው ያው ዲጂታል ኮርስን ስንጠብቅ ኦንላይን ኮርስ ዲሊቨሪን ስናስብ ኦንላይን ፕሮግራሞችን ስናስብ በዋናነት እንደ ቻሌንጅ የሚነሳው የኢንተርኔት ጉዳይ ነው የኛ ህብረተሰብ ስንቱ ነው ኢንተርኔት ያለው የኛ ህብረተሰብ ስንቱ ነው ላፕቶፕ ያለው የኛ ህብረተሰብ ስንቱ ነው ኮምፒውተር ያለው እና የኛ ተማሪዎችስ ይሄንን አክሰስ ያደርጋሉ ወይ የሚል አይነት ጥያቄ ነው ይሄ ትክክለኛና ተገቢነት ያለው አይነት ጥያቄ ነው ነገር ግን የለንም ብለን ደግሞ መተውም የለብንም የኢንተርኔት እንትናችን አክሰሲቢሊቲው ያን ያህል አይደለም ግን አሁን የኛ ህብረተሰብ ስንቱ ነው ስማርት ቴሌቪዥን ስማርት ሞባይል የሚጠቀመው ብንል ይሄ ቁጥር በጣም እየጨመረ ያለ ቁጥር ነው ኢንተርኔት አክሰሲቢሊቲው ከሚጠበቀው ለ120 ሚሊዮን ህዝብ አሁን ኢንተርኔት አክሰስ ያለው ሰው በቂ ነው ማለትም ባይቻል ግን somehow ያ ፕሮግረስ ስላለ ሜቢ ግን ቆመን መጠበቅ የለብንም ቻሌንጅም ያደረግን ዓለማችን የደረሰበት ቦታ መድረስ ስለሚያስፈልግ የኢንተርኔቱን የዲቫይሱን ችግር እንደ ችግር ይዘን ግን እንትን ማድረግ ይኖርብናል ኢቭን እንደ አማራጭ አሁን ተማሪዎቻችን ኢቭን ክላስ ውስጥ ሆነው ዶርሚተሪ ሆነው ግቢ ውስጥ ሆነው ይሄንን ኮርስ እንዲወስዱ ነው ስለዚህ ምን አለ ኮምፒውተር ላብ ክፍት መሆን አለበት ሜቢ የኢንተርኔት ጉዳይን በተመለከተ ዋይፋይ ግቢ ውስጥ ዩኒቨርሲቲው ይሄን ኢኒሺዬቲቭ መውሰድ አለበት ግቢ ውስጥ ዋይፋይ ያስፈልጋል ላይብረሪ አካባቢ ዋይፋይ ያስፈልጋል ኮምፒውተር ላብ ለተማሪ የሚያገለግል 24 ሰዓት ክፍት የሆነ ኮምፒውተር ላቦች ያስፈልጋሉ ተማሪው አትሊስት በዚህ ሌቭል ሳይመረቅ በፊት አትሊስት የተወሰነ ኮርስ ኦንላይን ወስዶ ከሲስተሙ ጋር መተዋወቅ እጁ መፍታታት አለበት ዲጂታል ሊትረሲው መጨመር አለበት ከሚል አሳቤ ስለሆነ ኢቭን ኢፍ ተማሪዎቻችን ፌስ ቱ ፌስ መጥቶ ክላስ መማር ቢችሉም እንኳን በዚህኛው ፕላትፎርም ላይ ደግሞ ለፕራክቲስ ማወቅ ስላለባቸው ዩኒቨርሲቲውን በመተባበር ላይብረሪ ጋር በመተባበር ከአይሲቲ ጋር በመተባበር ዲቫይስም ኢንተርኔትም ለነሱ አክሰስ በማድረግ ተማሪዎቻችን
ወደፊት አትሊስት አንድ ኮርስ ሳይመረቁ በፊት በዲጂታል ፎርም በኦንላይን ፎርም ወስደው መውጣት አለባቸው መልመድ አለባቸው ሲስተሙ እንደ ሲስተም ኢንስቲትዩሽናላይዝ መደረግ አለበት እየተባለ ነው ያለው በዚህ እንደዚህ አይነት ዳይሬክሽን ነው ያለው በትምህርት ሚኒስቴር በኩልም በዋናነት ለኦንላይን ክላስ ነው ለምን ተጀመረ ለምን ያስፈልጋል ለምትሉ ኦር እንደዚህ አይነት ጥያቄም ካለባችሁ በ2019 ነው በኮቪድ 19 ጊዜ ዓለማችን እንደዚህ አይነት ችግር ሲደርስባት ብዙ ዩኒቨርሲቲዎች በተዘጉበት ወቅት ትምህርት ቤቶች ሁሉ ነገር በተዘጋበት የመንግስት መስሪያ ቤትን ጨምሮ ብዙ ሰው በቤቱ እንዲታቀብ በተደረገበት ወቅት በአለም ላይ ብዙ ዩኒቨርሲቲዎች ላይ ግን ትምህርት ቀጥሎ ነበር ለምን ኢንፍራስትራክቸሩ ነበራቸው ኦሬዲ የሰሩበት ነገር ነበር እኛ ሀገር ጋር ስንመጣ ግን ሙሉ በሙሉ ዩኒቨርሲቲ ዝግ ነበር ትምህርት ቤቶች ዝግ ነበሩ እንደ ቻሌንጅ ይሄኛው መነሻ ነበር የ2019 የኮቪድ 19 ችግር እንደ ችግር ተነስቶ ትምህርት ሚኒስቴርም ይሄንን ነገር አጽንኦት ሰጥቶበት ትኩረት ሰጥቶበት ይሄንን ኢኒሺዬሽን ጀመረ ወደፊትም whatever ምንም ቢከሰት ምን እንደዚህ አይነት ሲስተም ያስፈልገናል አንደኛ ይሄኛው እንደ አምስተኛ ኮርስ ዲሊቨሪ ፕሮግራም ዲሊቨሪ ሞዳሊቲ መጥቷል ማለት ነው ፌስ ቱ ፌስ ተማሪዎች ይማራሉ ኢቭኒንግ ይማራሉ ዊክንድ ይማራሉ ዲስታንስ ይማራሉ እስከዛሬ ድረስ አሁን አምስተኛው ኦንላይን ነው ማለት ነው ፕሮግራም ራሱ ቤታችሁ አሁን ኢማጂን እኔ አሁን እዚህ ሆኜ ሞር ኦር ሌስ ፌስ ቱ ፌስ መጥቼ ከማስተምራችሁ ባልተናነሰ መልኩ እዚህ ሆኜ እንደዚህ ሼር ያደረኳችሁ ነው ከቢሮ ነው ያለውት ስራዬንም እዚህ አላቋረጥኩኝም አትሊስት በቢሮ ደረጃ ቢሮ ውስጥ አለውኝ ሌሎች ስራዎችንም ያስኬርኩ ነው ያለውት አሁን በረፍት ሰዓታችን ራሱ ብዙ ነገር ሰርቼ ነው የተመለስኩት እና እናንተም ደግሞ እንደዛ ከቤታችሁ ሳትርቁ ወደፊት ትምህርት PhD ሊሆን ይችላል ማስተርስ ሊሆን ይችላል ሌላ ማስተርስ ሊሆን ይችላል ሌላ ዲግሪ ሊሆን ይችላል የምትማሩበት ፕላትፎርም ቢኖር በአገራችን በጣም አሪፍ ነው እኔ ፎር ኤግዛምፕል አንዳንድ እንደዚህ ኦንላይን ላይክ ፌስ ቱ ፌስ ሄጄ ለመማር ጊዜ የሚያጥረኝ ኦር ደግሞ አላረ ክላስ ውስጥ እንደገና እንደ ተማሪ ቁጭ ብሎ ምናምን የምንለው ነገር ሊኖር ይችላል አሁን ጀስት ብዙ ነገርን ባለንም አንዳንዴ ሰርቶ መውጣት ብዙ ነገርን እንትን ከማለት ያለን ነገር ኢፌክቲቭሊ በመጠቀም እንደዛ አይነት ነገር እምነት አለኝ እኔ ባለኝ ነገር በደንብ አድርጌ መስራት የሚል ነገርና ግን አንዳንድ ነገሮች ኦንላይን ቢኖሩ ልማራቸው የምፈልጋቸው ፕሮግራሞች አሉ እንደዚህ አይነት ፕሮግራም ላይክ ሌላ ሰውም እንደዚህ አይነት ኢንትረስት ያለው ሰው ሊኖር ይችላል ስለዚህ እንደዚህ አይነት ፕሮግራም መኖሩ አስፈላጊነቱ ኦንላይን ፕሮግራም ለዚህ ነው ማለት ነው ብዙ ሰው አይመቸው ከቤተሰቡ ሩቆ መጥቶ ተለይቶ ፌስ ቱ ፌስ ከሆነ አይሆንም ልጆች አሉ እናቶች ስፔሻሊ ፎር ኤግዛምፕል ከልጆቻቸው መራቅ የማይችሉበት ሁኔታ ሊኖር ይችላል ስለዚህ ኦንላይን ክላስ ቢኖር ግን ለዚህ ሁሉ ችግር መፍትሄ ነው ማለት ነው ሌላው ኪ ቴክ አዌይ የምለው ፋውንዴሽን ፎር ሰክሰስፉል ኮርስ ዲቨሎፕመንት ይሄኛው ኪ ቴክ አዌይ ነው ያኛው ቻሌንጆች ነበሩ እስከነ ሶሉሽናቸው ነው የተናገርኩት አሁን ኪ ቴክ አዌይ አንደኛ how to build courses in OpenEDX መውሰድ ኦልሞስት እንደ ግዴታ አድርጉት ዲጂታል ኮንቴንት ዲቨሎፕ ስታደርጉ ሁለተኛ ማስተር ክላስ ትሬኒንግን ጨርሱ ለምን ሳይንሱን ማወቅ ይፈልጋል ፔዳጎጂውን ማወቅ ይፈልጋል ቴክኖሎጂውን ስትራቴጂውን ማወቅ ስለሚፈልግ ያንን የምታገኙት ከማስተር ክላስ ትሬኒንግ ነው ሶስተኛ ቴብል ኦፍ ኮንተንት ዲዛይን ማድረግ እንዳትረሱ ሌላው ኪ ቴክ አዌይ ዲፈረንት ኦር ሜኒ ኢንተራክቲቭ አክቲቪቲ ቅድም ብየዋለሁ ብዙ ተማሪዎቻችን የተለያዩ ለርኒንግ ስታይል ነው ያላቸው ፎር ኤግዛምፕል እኔ የኔ ለርኒንግ ስታይል ብነግራችሁ እኔ ትምህርት ስማር ክላስ ውስጥ ስብሰባ ላይ wherever ካለውኝ የመጻፍ እንደዛ አይነት እንትን ያለኝ እና ክላስ ውስጥም ሆኜ መምሩንም አላይም ወይን ስላይድም አላይም ወይን ይሄ LCD ማነው ስሙ ፕላዝማ ሲባልም ፕላዝማ ራሱ አላይም ነበር ምንድነው ማደርገው ጀስት ጽፈዋለሁ ድምጽ የማዳመጥና የመጻፍ እና እንደዛ ይገባኛል ስብሰባ ላይ ቁጭ ስል ሰውየውንም ብዙ ፎሎ አላደርገው ጀስት የሚናገረውን ግን ብዙን ጊዜ የቶሎ የመጻፍ እንትንም አለኝ እንደዛ አይነት አፕሮች ነው ያለኝ እና ዝም ብዬ የማያው ከሆነ ሞር ፕሮባብሊ ግን ወይ ክላስ ውስጥ ሞኝ እንደዚህ ክላስ አቴንድ ማድረግ በመስል ወይ የሆነ ነገር የሚጽፍበት ነገር ካለለኝ ያን ያህል ያወራውን ነገር ሰውየው ፕሬዘንተሩ ፎሎ ያደረኩት አይደለም ይሄ የራሴ ሁሉም ሰው የራሱ ለርኒንግ ስታይል አንዳንድ ሰው ቪዲዮ በማዳመጥ በመጻፍ በማንበብ አንዳንድ ሰው አሉ ዩኒቨርሲቲ ላይ ያው እንደምናውቀው የዩኒቨርሲቲ ላይፍ ላይ አንዳንድ ተማሪዎች የኛ ጓደኞች
ብዙም ክላስ ውስጥ ሲሪየስ ያልሆኑ ብንም አስተማሪው ሲያስተምር ኢቭን ላይገኙ ሁሉ ይችላሉ ግድ ካልሆነባቸው ያን ያህል ጣል ነገሩን ሁሉ ግን ፈተና ላይ በጣም ጎበዝ ይሆኑ እነሱ ሲያነቡ የሚረዱ ናቸውና እንደዚህ አይነት ሰዎች አሉና ዲፈረንት ለርኒንግ አክቲቪቲ ወይ ለርኒንግ ኤክሰርሳይዝ ያስፈልጉናል እና ደግሞ ግሩፕ ቴሌግራም ያስፈልጋል ለምን ተደራሽነቱን የመምህሩን ተደራሽነት ያረጋግጣሉ ግሩፕ ቴሌግራም ግሩፕ ዋትስአፕ ቢኖር መምህሩን በቀላሉ ሊያገኙት ይችላሉ ጥያቄ ሊጠይቁ ይችላሉ አጠገባቸው እንዳለ ፊል ያደርጋሉ ያንን ነገር ፊል እንዲያደርጉ ነው የሚፈልገው ስለዚህ ያ ነገር ፊል እንዲያደርጉት ለማድረግ ደግሞ ምን ያስፈልገናል ይሄ ነገር ግሩፕ ቴሌግራም ግሩፕ ዋትስአፕ ኦር ሌሎችም ኮሚኒኬሽን ፕላትፎርሞች ካሉ ያንን በመጠቀም ግን በግሩፕ ኢዚሊ ተማሪዎቻችን እኛን የሚያገኙበት ፕላትፎርም መኖሩ ጥሩ ነው ማለት ነው ሌላው ኪ ቴክ አዌይ ቪዲዮና ላይቭ ሴሽኖች ያስፈልጉናል ቪዲዮዎቻችን በጣም አጭር መሆን አለባቸው ከ10 ደቂቃ መብለጥ የለበትም ሌላው አስተማሪው ራሱ ጽፎ ዲዛይን አድርጎ መተው የለበትም ኦልዌይስ መኖሩን ማሳየት መቻል አለበት ስድስተኛው አሁን ዲጂታል ኮንቴንት እና ዲቨሎፕ ስናደርግ አንድ በደንብ ማወቅ ያለብን ነገር ተማሪዎቻችን አንዳንዶቻቸው ሞር ፕሮባብሊ ላይክ ማየት የተሳነው ሰው ሊኖር ይችላል መስማት የተሳነው ሰው ሊኖር ይችላል ፊዚካል ዲሳቢሊቲ ያለበት ሰው ሊኖር ይችላል ያን ሁሉ ኮንሲደር ማድረግ አለብን ዲዛይን ስናደርግ ኳሊቲ ስታንዳርዱን የጠበቀ ምን ይላል አንድ ማስተር ክላስ ትሬኒንግ ስትወስዱ ሁለት ኦብጀክቲቮች አሉት አንደኛው ኦብጀክቲቭ ኦንላይን ለርኒንግን ከተማሪ አስፔክት እንድታዩት ነው የሚጠበቀው ተማሪዎቻችሁ ኦንላይን ክላስ ቢጀምሩ ምን አይነት ኤክስፒሪየንስ እንደሚኖራቸው እንድታቁ የሚረዳችሁ ኦፖርቹኒቲ ነው ማስተር ክላስ ትሬኒንግ ሁለተኛው ስታንዳርዱን የጠበቀ አላይን ያደረገ ዲጂታል ኮንቴንት ዲቨሎፕ ማድረግ እንድትችሉ ክህሎት ይሰጣችኋል ስታንዳርዱን የጠበቀ ሲባል እዚህ ጋር ስታንዳርዱን መጠበቁ በምን ቼክ እናደርጋለን ልትሉ ትችላላችሁ አንደኛው ቼክ ማድረጊያችን ኳሊቲ ማተርስ የሚል አለ ኳሊቲ ማተርስ ቻፕተር 2 ላይ እዛው ማስተር ክላስ ትሬኒንግ ላይ ያለ ኳሊቲ ማተርስ የሚል አፕሮች አለው ቼክ ሊስት አለው 8 ጀነራል ፖርሽኖች አሉት ከዛ 8 ጀነራል ፖርሽኖች ውስጥ ቼክ ሊስቶች አሉ እነዛ ቼክ ሊስቶች ቶታሊ 41 ይሆናሉ ማለት ነው ስለዚህ በዛ ቼክ ሊስት መሰረት ዲቨሎፕ ያደረጋችሁትን ዲጂታል ኮንቴንት ኢቫሉዌት ማድረግ መቻል አለባችሁ ወይም ደግሞ ሌላ ሰው ሞር ፕሮባብሊ ኢለርኒንግ ዳይሬክተሩ ወይም ኢንስትራክሽናል ዲዛይነሩ ያንን በመጠቀም ኳሊቲ ማተርስን በመጠቀም ቼክ ማድረግ ግሬድ ይሰጠዋል ማለት ነው አንዳንዱ ዌይት አለው እያንዳንዱ ፖይንት 42 ናቸው በብዛት እነዚህ 42ቱ እያንዳንዳቸው ዌይት አላቸው ዌይት ለምሳሌ ኢንትሮዳክሽን አለው የለውም ይላል ለርኒንግ ኦብጀክቲቭ ተገልጿል አልተገለጸም ዲጂታል ኮንቴንት ውስጥ ለርኒንግ ኦብጀክቲቭ አለ የለም መምህሩ ራሱን ኢንትሮዲዩስ አድርጓል አላደረገም የሚሉና እንደዚህ አይነት ነገሮች አሉ ማለት ነው እና እሱን በመጠቀም ኢንክሉሲቭ የሆነ አክሰሲብል የሆነ ዲጂታል ኮንቴንት ዲቨሎፕ ማድረግ አለብን ለምሳሌ ተማሪዎቻችን ማየት የተሳናቸው ከሆነ እንዴት ነው እነሱን የምናስተናግደው ብትሉኝ አንድ ሶፍትዌር አለ ምን የሚል ጃዋስ የሚል ሶፍትዌር ስክሪን ሪደር ነው ስለዚህ ዩኒቨርሲቲያችሁ ያንን ስክሪን ሪደር እንዲኖረው በማስደረግ ተማሪዎቻችሁ እዛ ገብተው እንዲያነቡ ማድረግ ስክሪኑን የሚያነብላቸው ሲስተም ሶፍትዌር አለ ማለት ነው እሱ ሶፍትዌር እንዲኖራቸው ተማሪዎቻችሁም እንዲኖራቸው ማድረግ ይቻላል ማለት ነው ሌላው አሁን ይሄ እስካሁን ያወራሁት ካይንድ ኦፍ ግብአት ናቸው ወይም መንደርደሪያ ናቸው ስለምን አወራን እስካሁን ዲጂታል ኮንቴንት ክሬት ለማድረግ ስንት ስቴፖች አሉ ብለናልን ከዛን ዲጂታል ኮንቴንት ዲቨሎፕ ማድረግ እና ኤክስፒሪየንሱ ምን እንደሚመስል ከየት እንደምትጀምሩ እስከየት መድረስ እንዳለባችሁ እንዴት መሄድ እንዳለባችሁና ዲሊቨር ስታደርጉ ምን ማድረግ እንዳለብን ወይ እንዳለባችሁ ነገርኳችሁ ከዛን ቻሌንጅ ሊያጋጥማችሁ እንደሚችል ከኔ ኤክስፒሪየንስ አንፃር ሼር አደረኳችሁ ከዛን ደግሞ ኪ ቴክ አዌይ ብዬ የዘረዘርኳቸውን ወደ 7 የሚሆኑ ነጥብ ሼር አደረኳችሁ ይሄ ሁሉ አሁን መንደርደሪያ ነው ወደ ዋናው ልንገባ ነው ያለነው አሁን ደግሞ ምንድነው ዲስከስ የምናደርገው ኦፕን ኢዲኤክስን ምን እንደሆነ እንዴት እንደሚሰራ ምን ሴክሽኖች እንዳሉት እና ይሄን የመሳሰሉትን ጉዳዮች እናወራለን ይሄንን ስንጨርስ
ወይ ስትጨርሱ ይሄን ትሬኒንግ ስትጨርሱ እነዚህ ለርኒንግ አውትካሞች ይኖራቸዋል። አንደኛው ይሄ ኦፕንኢዲኤክስ 3 ስትራክቸሮች አሉት ሴክሽን ሰብሴክሽን እና ዩኒት የሚባሉና በተጨማሪም ደግሞ ኮምፖነንት የሚባል አለ። ስለዚህ ስለነሱ ነገሮች እንድታውቁና ኢቭን እነሱን እንድትጠቀሙ ክሬት እንድታደርጉ ሴክሽን ክሬት እንድታደርጉ ሰብሴክሽን ክሬት እንድታደርጉ ዩኒት ክሬት እንድታደርጉ ኮምፖነንት እንድትጠቀሙ ያስችላችኋል ይሄ ትሬኒንግ ማለት ነው። አት ዘ ኤንድ ኦፍ ዲስ ትሬኒንግ ይሄንን ክህሎት ይኖራችኋል። ሁለተኛው ይሄንን ትሬኒንግ እንደጨረሳችሁ ዲጂታል ኮንተንት ላይ ቪዲዮ እንዴት ክሬት እንደምታደርጉ ፒዲኤፍ እንዴት እንደምታስገቡ አዘር ሰፕሊሜንተሪ ማቴሪያል ግራፎችን ሲሙሌሽኖችን እና ሌሎች ነገሮችንም የእናንተ ኮርስ ላይ እንዴት እንደምታስገቡ እንማማራለን። ስለዚህ ይሄንን ትሬኒንግ ስትጨርሱ ይሄንን ነገር የማድረግ ክህሎት ይኖራችኋል። ሶስተኛው አሁን ዲጂታል ለርኒንግ ሲባል ኦንላይን ለርኒንግ ሲባል ብዙውን ጊዜ የሚከብደን የተማሪዎችን ኢንጌጅመንት እንዴት እናገኛለን ነው። ተማሪዎች አክቲቭሊ ኢንጌጅ እንዲያደርጉ እንዴት እናደርጋለን ነው። እሱ የምታደርጉበት ስትራቴጂ አለ። ኮሚዩኒቲ ዲስከሽን ፕላትፎርምን አክቲቭ እንዴት እናደርጋለን። ዲስከሽን ፕላትፎርምስ ካለ እዛ ላይ ተማሪዎች ዲስከስ ያደርጋሉ፣ መምህሩ ያያቸዋል፣ እነሱ እዛ ያደርጋሉ። ስለዚህ የእነሱን ኢንጌጅመንት ከዛ ፎሎ ማድረግ ይቻላል። በጣም የሚያበዛ ተማሪ ካለ እንዲረጋጋ፣ ወደኋላ የቀረ ተማሪ ካለ ፕሊዝ የት ነው ያለኸው ብሎ ለማለት እንዲረዳን ዲስከሽን እንዴት እንደምናስገባ በትሬኒንጋችን ውስጥ እንማራለን። ዲዛይኒንግ አሰስመንቶችን እንዴት ዲዛይን እንደምናደርግ በማድረግ ነው የምናየው። እንዴት እንደሚደረግ ብቻ ሳይሆን ዲዛይን እናደርጋለን። አሰስመንቶችን ዲዛይን እናደርጋለን። ሴት the course schedule and details እና ስኬጁሉ እንዴት ሴት እንደምናስቀምጥ ዲቴል የሆኑ ኢንፎርሜሽኖችን እንዴት እንደምናስገባ at the end of this training ይሄንን ነገር የማድረግ ክህሎት ይኖራቸዋል ማለት ነው። ሌላው establish the grading configuration for your course even አሁን የምታስተምሩት ኮርስ commonly maybe እንትን ሊሆን ይችላል for example like አንድ ቻፕተር ሊሆን ይችላል። ስለዚህ ሌሎች አሁን ከመቶ ነው ማለት አንችልም ማለት ነው። እዛ ጋር ለዛ ቻፕተር ሜቢ አሰስመንታችን ከመቶ 20% ሊሆን ይችላል። ነገር ግን ከመቶ ቀይረ ነው ከመቶ ሰርተን ማለት ነው። ከመቶ ስንሰራ አሰስመንቶቻችንን ስንሰራ ከመቶ አድርገ ነው ከፈለግን ከ20 ማድረግ እንችላለን። ግን ከመቶ አድርገ ነው ኢቭን ግሬድ ሁሉ ሰተነው ከዛን ግሬዷን ግን እኛ ኤቢ መስጠት እንችላለን። ከፈለግን ጀስት ግሬድ ያችኑ ግሬዶን መተው እንችላለን። ፎር ዛት ማተር ግሬዲንግ ፖሊሲ ላይ አሁን ሁለት ግሬዲንግ ፖሊሲ አሉ። አንደኛው ኤቢሲ ነው ያምናቀው ማለት ነው። ሁለተኛው ግሬዲንግ ፖሊሲ ፓስ ኤንድ ፌል ነው። አሁን እኛ ዲጂታል ኮንተንት ክሬት ስናደርግ ለሁሉም የኮርሳችን ኮንተንት ካልሆነ ሜቢ ለአንድ ቻፕተር ከሆነ ሜቢ ለሁለት ቻፕተር ከሆነ አሁን ያ ከመቶ አይሆንልንም ማለት ነው። ስለዚህ ግሬድ ኤቢሲ መስጠት አንችልም። ግን በዚህ ትሬኒንግ at the end of this training even ABC እንዴት እንደምትሰጡ ዲስከስ እናደርጋለን። እናንተ ግን ABCውን ዲስከስ ለማድረግ ሁሉንም የዛን ኮርስ ዲጂታል ኮንተንት ሲስተም ላይ ማስገባት ይኖርባችኋል ማለት ነው። ከመቶ እንደዚህ ABC ከሆነ ፓስ ኤንድ ፌልም ከሆነ እንደዛው ሜቢ የእናንተ ዲሲሽን ነው። እዚህ ጋርም ለምሳሌ ከ21 ተማሪ ከ5 በታች ካመጣ ከ20 50 ካመጣ ኦኬ ፓስ ነው። ሜቢ ከ5 በታች ካመጣ ሪሊ ሪፒት ማድረግ አለበት ምናምን ብላችሁ ፌል ነው የምትሉት ከሆነ እንደዛም ማድረግ እንችላለን። ነገር ግን ግሬዲንግ ፖሊሲ እንዴት እንደሚሰራ እንዴት ሴት እንደሚደረግ እንዴት ኮንፊገር እንደሚደረግ ክህሎቱ ይኖራችኋል at the end of this training። ሌላው identify other external tool in each platforms እነዚህ ነገሮች ኤክስተርናል ቱልስ ላይክ ፎር ኤግዛምፕል ጎግል ሚቲንግ ሊንኮችን ዙሞችን እንደዚህ ኤክስተርናል ቱልስም የምንጨምርበት ተጨማሪ አዲሽናል ቱልስም ኢቭን አሁን ወርድ ዶክመንት ላይ ፎር ኤግዛምፕል ብዙ እዚህ ፋይል ውስጥ ገብታችሁ ሴት የሚታዩት አሉ አይደል? ፋይል አለ፣ ኤዲት አለ፣ ኦር ደግሞ አሁን የመጣው አለ ሆም ፔጅ አለ። እነዚህ ነገሮች አሉ ከላይ ወርድ ዶክመንት ላይ። አሁን እዚህ ላይ ኢቭን ፓወርፖይንቱን ብናይ ፋይል አለች፣ ሆም አለ፣
ኢንሰርት አለ፣ ድሮ አለ፣ ዲዛይን አለ፣ ትራንዚሽን አለ። ከዚህ በተጨማሪ ሌላ ከፈለጋችሁ ፎር ዳት ማተር የምትጨምሩበት ሚንስ አለ። ፋይል ገብታችሁ እንደዚህ ዲቴይልስ ምናምን ኦፕሽን ውስጥ ገብታችሁ ዘን እዚህ አካባቢ ላይ ከስተማይዝ ብላችሁ እዚህ ውስጥ እነዚህ ነገሮችን እነዚህ የምትጨምሩበት ወይ ከፈለጋችሁ ልታነሱ ትችላላችሁ። እዚህ ጋር የተገለጹትን የማትፈልጉት ከሆነ ከዚህ ካናቱ ላይ ማንሳት ይቻላል። the same is true OpenEDX ላይም ሜቢ ተጨማሪ ሜኑ መጨመር ይቻላል። ከላይ አሁን ኮመንሊ ምን አለ ኮርስ የሚል አለ፣ ከዛን ፕሮግረስ የሚል አለ። ባይ ዲፎልት ያሉ ናቸው እነዚህ። ከዛን ዲስከሽን የምትል ትኖራለች ባይ ዲፎልት። እነዚህ ሶስቱ ባይ ዲፎልት ይኖራሉ። ነገር ግን ከላይ እናንተ አሁን ማስተር ክላስ ትሬኒንጋችሁ ላይ ነው ያለነውና እዚህ ጋር ሲስተሙ ላይ ላሳያችሁና አሁን እንትን ስቱዲዮ ውስጥ ያለውት ላይቭ ማየት ከፈለኩኝ እዚች ጋር ቪው ላይቭ የምትላለች እቺኛዋ ሜቢ ሊቭ ላይቭ ልበለው እንደ ተማሪ ሆኜ ለማየት ነው። ፔጁን LMS ላይ ለማየት ስትፈልጉት ቪው ላይቭ ትሉታላችሁ። ዘን LMS ይመጣል ማለት ነው። አሁን LMS ነው። ቅድም ያችሁ እንደሆነ አላቅም። ኦኬ አሁን ልናየው ነው the difference between LMS and studio። ስቱዲዮ ማለት ኤዲት የምናደርግበት የምንሰራበት እንደዚህ አይነት ነገር ነው። LMS ማለት ደግሞ ተማሪው ወይም ደግሞ መምህሩም ቢሆን ተማሪው እንደ ተማሪ ሆኖ የሚያይበት ፔጅ ነው። ላይቭ የሚታየው ፔጅ ነው ማለት ነው። ቅድም እንዳልኳችሁ በቴሌቪዥን አስመስዬ እንደነገርኳችሁ ላይቭ የሚታየው ነው። የሚወጣ ፐብሊክ የሚሆነው LMS ላይ ነው የሚታየው። ግን ውስጥ ደግሞ የምንሰራው ስቱዲዮ ላይ ነው ማለት ነው። ስቱዲዮ ላይ ዲሊት ማድረግ እንችላለን፣ ኤዲት ማድረግ እንችላለን፣ አድ ማድረግ እንችላለን፣ አሳይመንቶችን ሴት ማድረግ እንችላለን ስቱዲዮ ውስጥ። ነገር ግን LMS ውስጥ ምንም ማድረግ አንችልም። ማንበብ ነው። አሳይመንቶች ካሉ አሳይመንቶችን መስራት ነው ከተፈቀደ ነው። እሱ ራሱ ከተፈቀደ ነው። otherwise just ማንበብ ብቻ ነው። ስለዚህ ብዙ ፕሪቪሌጅ የለንም። so connection I think ኦልራይት እንመለስበታለን። ከላይ ያሉትን ሜኑዎችን ነውና እሱንም እንዴት አድ እንደምታደርጉ በLMS ውስጥ እንዴት አድ እንደምታደርጉ ከዚህ ትሬኒንግ በኋላ ያንን የማድረግ ክህሎት ይኖራቸዋል ማለት ነው። ይሄ ነው የዚህ ትሬኒንግ ዋናው ትሬኒንጋችን ካሁን ነው የሚጀምረው። አሁን በጠዋቱ መርሃ ግብራችን ቲዮሬቲካሊ ነው፣ ፕራክቲስ አይደለም የምናየው። ቲዮሬቲካሊ እንዴት እንደሚሰራ ጀስት ከሰዓት ፕራክቲካሊ የምናየውን ነገር አሁን እናወራለታለን። አሁን ዋናው ትሬኒንጋችን ከዚህ ነው የሚጀምረው። የበፊቱ መንደርደሪያ አይነት ነገር ነበር። LMS እና ስቱዲዮ ልዩነቱ ነው። LMS እና ስቱዲዮ ቅድም እንዳልኳቸው ልዩነታቸው LMS ማለት ተማሪው ኮርስ ኮንተንቱን ወይም ለርኒንግ አክቲቪቲውን የሚያገኝበት ፕላትፎርም ነው። ስቱዲዮ ማለት ግን መምህሩ ዲጂታል ኮንተንት ዲቨሎፕ ሲያደርግ የሚያገኘው ፔጅ ሲሆን እዛ ላይ ኤዲት ማድረግ፣ አድ ማድረግ፣ ሴት ማድረግ፣ ኮንፊገር ማድረግ የሚቻለውን ሁሉ እዛ ላይ ነው የሚያደርገው። LMS ላይ ግን ለማክሲመም ቲንክ ካንዱ አንደኛ ማንበብ ይችላል፣ ሁለተኛ አሳይመንቶች ካሉ አሳይመንቶችን ሰብሚት ማድረግ ይችላል፣ ዲስከሽን ፕላትፎርም ላይ ዲስከስ ማድረግ ይችላል፣ ኮሜንት ማድረግ ይችላል፣ እንደዚህ አይነት ነገሮችን መስራት ይችላል ዲስከሽን ፕላትፎርም ላይ። እነዚህ ተማሪ ሊሰራቸው የሚችላቸው ፕሪቪሌጆች ናቸው። LMS ላይ ሊሰራቸው የሚችሉት ፕሪቪሌጅ ነው፣ ሊሰሯቸው የሚችሉ ፕሪቪሌጆች ናቸው። እሱንም የሚወስነው ዞሮ ዞሮ መምህሩ ነው። ያንንም የሚወስነው ስቱዲዮ ውስጥ ነው ማለት ነው። አሁን ስቱዲዮ እና LMS በፒክቸር ይሄንን ነው የሚመስሉት። አሁን ከዚህ በፊት የጠየኳቸው ትሬኒንግ አምቦ ዩኒቨርሲቲ መምህራኖችን የትኛው ነው LMS የትኛው ነው ስቱዲዮ ብዬ ነበርና አሁን እዚች ጋር ምን ይላል? ቪው ኮርስ ኢን ስቱዲዮ ትላለች። ስለዚህ አሁን ያለነው LMS ላይ ነው ማለት ነው። ስቱዲዮ ይሄንን ኮርስ ስቱዲዮ ውስጥ ማየት ከፈለክ እዚህ ጋር ክሊክ አድርግ ይለናል። እቺን ክሊክ ተታደርጓት ስቱዲዮ ውስጥ ይወስዳችኋል። እዚህ ጋር ደግሞ ምን የሚላለች? እዚህ ጋር ምን የሚላለ? ቪው ላይቭ የሚላለ የሚታየች ከሆነ እዚች ጋር በጣም ትንሽ ናት፣ ግን I think F5 ያ
ዋው ወደ መጀመሪያው አይ ቲንክ ወደ መጀመሪያው መለሰኝ። ዙም አድርጌው ነበረ ይታያችኋል አይደለ? ዙም ማድረግ ነበረብኝ እና ለካ እስካሁን እንትን ያድርጌ ነው ያየሁት የነበረው። አንዳንዴ እንትን ስለሚል ነው ስታክ የማድረግ ፕሮባቢሊቲ ያለው። ሜቢ ስታክ ካደረገ ፕሊስ ኢንፎርም ሚ። ዶክም ያው በዋትስአፕ እንደዛ ንገረኝ ወይም በስልክም ቢሆን ደውልልኝ። እስካሁን ኤልኤምኤስ እና ስቱዲዮ እያየን ነበረ። እዚህ ጋር አሁን ምን አለ? ይሄኛው ኤልኤምኤስ ነው፣ ይሄ ደግሞ ስቱዲዮ ነው። ስቱዲዮ ውስጥ ሆናችሁ ወደ ኤልኤምኤስ መሄድ ስትፈልጉ ቪው ላይቭ ትሉታላችሁ። መምህር ነው ይሄንን ማድረግ የሚችለው። ተማሪ እችኛዋን በተንም አያይም። የተማሪ ስታተስ ያለው ሰው እችኛዋን በተን አያይም። ቪው ኮርስስ ኢን ስቱዲዮ ትላለች። ኤልኤምኤስ ላይ ከሆናችሁ ቪው ኮርስስ ኢን ስቱዲዮ ትላለች። ስለዚህ ተማሪ ያንን የማየት ፕሪቪሌጅ የለውም። ስለዚህ መምህር ከሆናችሁ ለዛ ኮርስ መምህር ሆናችሁ አሳይን ከተደረጋችሁ ከፈለጋችሁ ስቱዲዮ ውስጥ ከፈለጋችሁ ስቱዲዮ ውስጥ ከፈለጋችሁ ኤልኤምኤስ ውስጥ እንድታዩትም ኢዚ የሆነው ምክንያት አሁን የሆነ ነገር ስቱዲዮ ውስጥ ዲቨሎፕ አደረጋችሁ ተማሪው ሳያይ እናንተ ማየት አለባችሁ ስህተትም ካለው ዩሲ። ስለዚህ ተማሪው ሳያይ ቪው ላይቭ ኢን ስቱዲዮ ቪው ላይቭ ትሉታላችሁ ማለት ነው። ቪው ላይቭ ስትሉት ኤልኤምኤስ ውስጥ ይወስዳችኋል። ስለዚህ ተማሪው የሚያየውን ፔጅ ታዩታላችሁ ማለት ነው። ኢንኬዝ የሆነ ችግር ካለ እዛው ታስተካክሉታላችሁ። ያንን እንድታዩት ነው ያ ነገር ያለው። ስለዚህ ቪው ላይቭ የሚለው ኤልኤምኤስ ላይ እንድታዩት ይረዳችኋል። ግን ቪው ላይቭ ካለ አሁን ያላችሁት ምን ፔጅ ላይ ነው ማለት ነው? ስቱዲዮ ውስጥ ነው ያላችሁት ማለት ነው። ስለዚህ ለዛ ነው። ይሄኛው ደግሞ ኤልኤምኤስ ነው። ሜቢ እዚህ ጋር ለማየት አንዳንዴ ኮኔክሽን ያው ችግር ነው። አሁን እዚህ ጋር መጀመሪያ ወደ ስቱዲዮ እንዴት እንደምትሄዱ ነው። መጀመሪያ ስትገቡ መምህር ከሆናችሁ ለዛ ኮርስ እነዚህ ሁለቱ ነገሮች አሉ። አንደኛው ጎቱ ስቱዲዮ ለዛ ኮርስ ማለት ነው። አሁን ለምሳሌ ኮርሱ ሌትስ ሴይ አሁን ሜቢ እቺ ፕራክቲሷን እንጠቀማት። እቺኛዋን ልጠቀም። ፕራክቲስ ኦፕን ኢዲኤክስ። ይሄ ለሳምፕል ለፕራክቲስ ዲቨሎፕ ያደረኩት ወይም ክሬት ያደረኩት ኮርስ ሼል ነው። ሶ ፕራክቲስ ኦፕን ኢዲኤክስ ይላል። ሶ አሁን እናንተ ስቱዲዮ ውስጥ ለመሄድ ከፈለጋችሁ ጎቶ ስቱዲዮ የምትሏን ክሊክ ታደርጋላችሁ። ኤልኤምኤስ እዚህ ፔጅ ላይ ሆናችሁ በዚህ ስቴጅ ሆናችሁ ኤልኤምኤስ መሄድ ከፈለጋችሁ እቺን ክሊክ ስታደርጉ ወደ ኤልኤምኤስ ይወስዳችኋል። አሁን በዋናነት ስራችንን በብዛት የምንሰራው ይሄ ትሬኒንግ ዋናው ስራው ኦልሞስት 99% የምንሰራው ስቱዲዮ ስለሆነ ጎቶ ስቱዲዮ የምትሏን ክሊክ እናደርጋለን። ሶ ሌትስ ስቱዲዮ ምን እንደሚመስል እንየው። ሶ ይሄ ነው ማለት ነው ስቱዲዮ ይሄንን ነው የሚመስለው። አሁን እንደምታዩት ብዙ ነገር የማድረግ ፕሪቪሌጅ አላችሁ። እዚህ ጋር ክሊክ ብታደርጉት እነዚህ ነገሮች አሉ። እነማን ናቸው የሚለውን ነገር እናያለን። እዚህ ጋር ፎት ነጥብ አለ። ምንድነው ስራው የሚለውን ነገር እናያለን። ለማንቀሳቀስ ነው የሚጠቅመን። እሱን ተጭነን እሱን ክሊክ አድርገን ከዛን ፕረስ እንደያዝን ወደ ላይ ከፈለግን ወደ ታች ከፈለግን እንደዚህ ለማንቀሳቀስ ይረዳናል። ሶስቱ እንትኖች። እቺኛዋ ደግሞ ከዚህ ውስጥ ያሉትን ነገሮች እንድንጠቀም ፐብሊሽ ለማድረግ፣ ኮንፊገር ለማድረግ፣ ዱፕሊኬት ለማድረግ፣ ሙቭ አፕ፣ ሙቭ ዳውን፣ ዲሊት ይሄ ምንድነው የሚለውን ነገር እስቲ ስላይዱን እየተጠቀምን እንሄድበታለን። ስለዚህ ስቱዲዮ ይሄ ነው፣ ኤልኤምኤስ ይሄ ነው። ፒክቸሩ ላይ አሁን የነበርንበት ፔጅ ይሄ ስቱዲዮ ላይ ነው ያለነው። እዚህ ፔጅ ላይ ስቱዲዮ ላይ ነው ያለነው። ብዙ ነገር እዚህ ላይ መስራት እንችላለን። አሁን ፕላኒንግ አሁን ዲጂታል ኮንተንት ዲቨሎፕ ለማድረግ ስትጀምሩ መጀመሪያ መስራት ያለባችሁ ነገር ማቀር ነው። ለሁሉም ነገር እቅድ የመጀመሪያ ስራ ነው። ለሁሉም ነገር ዲጂታል ኮንተንትም ዲቨሎፕ ለማድረግ ስትጀምሩ የመጀመሪያ ስራችሁ ሊሆን የሚገባው ማቀር ነው፣ እቅድ ማለት ነው።
እቅድ ስታቅዱ ልትከተሉት የሚገባው ስትራቴጂ ባክዋርድ ዲዛይን ይባላል። ይሄ ማለት ምንድነው? ባክዋርድ ዲዛይን ማለት መነሳት ያለባችሁ ለዛ ለምታስተምሩት ኮርስ ነው። አሁን ብዙውን ጊዜ እኛ አሁን ዲጂታል ኮንተንት ዲቨሎፕ እንድናደርግ ይጠበቅብናል። አንድ ነገር ለየት የሚያደርገው የኛን ኬዝ ኦልሬዲ ማቴሪያሉ በእጃችን አለ። ስለዚህ ይሄንን አፕሮች ሜቢ ላንከተለው እንችላለን። ነገር ግን አንድ ኮርስ ከዜሮ የምትነሱ ከሆነ ከዜሮ ለምሳሌ የራሳችሁ ነገር ሊሆን ይችላል። የራሳችሁን ቢዝነስም እኮ ልትሰሩ ትችላላችሁ። አሁን አንድ መምህር ነበረ፣ ሳይኮሎጂ መምህር ነው እና ከኔ ጋር ያ ዶክተር አስማማው የሚባለው ነው። ከኔ ጋር አንድ ኮርስ ይዘን ነበር አድቫንስድ ሪሰርች 2 እና እሱ የሳይኮሎጂ እንትን ነው፣ ባክግራውንዱ ሳይኮሎጂ ነውና ሳይኮሎጂ ኦር ሶሻል ወርክ something like that ነው። ግን ኮሚኒቲውን ሰርቭ ለማድረግ ይፈልጋል። የራሱን ቢዝነስ እንደዛ አይነት በማስተማር ሳይኮሎጂ ነክ ነገሮችን ወይ ሶሻል ወርክ ነገሮችን ሰርቶ የራሱን ቢዝነስ ለኦንላይን እንደዚህ ይሄንን ነገር በተጠቀም ብሎ ያለኝ ነገር ነበርና አሁን እናንተ የሆነ ሳይኮሎጂ ነክ ነገር ሶሻል ወርክ ነገር የራሳችሁን ቢዝነስ ለመስራት ስትፈልጉ ስለዚህ አሁን ምን ማድረግ አለባችሁ? የሆነ ኦንላይን ነው መስራት የፈለጋችሁት። ስለዚህ እንደዚህ አይነት ነገር መስራት ይኖርባችኋል ማለት ነው። ዲጂታል ኮንተንት ኦንላይን ክሬት ማድረግ አለባችሁ። ቪዲዮ ብቻ አይደለም፣ የሚነበብ ነገርም ግራፎችን በመጠቀም ኪውዝም ልትሰጡ ትችላላችሁ። ሰርቲፊኬት ነገር ሊኖረው ይችላል። ሰርቲፊኬቱ ስለዚህ ኤግዛም ሊኖረው ይችላል ማለት ነው። ስለዚህ ከዜሮ የምትጀምሩ ከሆነ ይሄንን መጀመሪያ ማቀር መቻል አለባችሁ። ከዜሮ ከሆነ አሁን እኛ ኮርስ ዲቨሎፕ ስናደርግ ከዜሮ አይደለም። ያ ነው ለየት የሚያደርገን። ኦልሬዲ የምናስተምረው ነገር አለ፣ ያለን ነገር በሶፍት ኮፒ አለ። ስለዚህ አሁን የቀረው ነገር ምንድነው? ኤልኤምኤስ ውስጥ ቢውልድ ማድረግ ነው የቀረው። ያ ነው እንጂ እኛም እየፈለግን ያለ ነው ኤልኤምኤስ ውስጥ ቢውልድ ለማድረግ ነው እንጂ ምን እንደምናስተምር ጎሉ ምን እንደሆነ ለርኒንግ አውትካሙ ምን እንደሆነ at the end of our course ስቱደንቶቻችን ምን ማድረግ አለባቸው፣ ምን ማወቅ አለባቸው፣ ለርኒንግ አውትካሙ ምንድነው ብለን የምናስበው ነገር የለም። ለምን? ይሄ ኦልሬዲ ሴት የተደረገ ነገር ስለሆነ ማለት ነው። ነገር ግን የራሳችሁ ነገር ቢሆን ያንንም ያጣቀስን ለመሄድ ነውና ባክዋርድ ዲዛይን መጠቀም አለባችሁ። ያ ማለት ምንድነው? ከመጨረሻው ነው መነሳት ያለባችሁ። ኦኬ at the end of this intervention ተማሪዎቻችን ወይም ደግሞ ትሬኒዎቻችን ወይም ደግሞ ከስተመሮቻችን ምን ማወቅ አለባቸው? at the end of this intervention, at the end of this training, at the end of this project ምን ማወቅ at the end። ስለዚህ ከዛ ነው የምንነሳው ማለት ነው። ቪዲዮ ከማዘጋጀታችን በፊት፣ ለርኒንግ ኮንተንት ዲቨሎፕ ከማድረጋችን በፊት፣ ግራፎችን ከመፈለጋችን በፊት ወይ ድሮ ከማድረጋችን በፊት ከስተመሮቻችን ተማሪዎቻችን ኦር ደግሞ ትሬኒዎቻችን ምን ማወቅ አለባቸው? ጋፓቸው ምንድነው? ምን ፊል ያደርጉ ይገባል ብለን ማሰብ መቻል አለብን። ሁለተኛ ላይ የምንሄደው ለርኒንግ ኮንተንት ኤንድ አክቲቪቲ ዲቨሎፕመንት ላይ ነው። ይሄ ሰከንድ አክቲቪቲ ነው። ለርኒንግ ኮንተንት ኤንድ አክቲቪቲ ዲቨሎፕመንት። ሶስተኛ ላይ ታይፕ ኦፍ አሰስመንት ነው። ዞሮ ይሲ ለርኒንግ ኦብጀክቲቫችንን አይደንቲፋይ ካደረግን ለርኒንግ ኮንቴንት እና አክቲቪቲያችንን አይደንቲፋይ ካደረግን ምን አይነት መጽሐፎችን ማንበብ አለባቸው፣ ምን አይነት ፖርሽኖችን ማንበብ መቻል አለባቸው፣ ምን አይነት ቪዲዮዎችን ማዳመጥ ወይም መስማት መቻል አለባቸው፣ ማየት መቻል አለባቸው፣ ምን አይነት ግራፎችን አናላይዝ ማድረግ መቻል አለባቸው ብለን አይደንቲፋይ ካደረግን በኋላ ካስተማርናቸው በኋላ ኢቭን ዘን ምን ማድረግ መቻል አለብን? መለካት ሜጀር ማድረግ መቻል አለብን አይደል? ሌቭል ኦፍ አንደርስታንዲንጋቸውን ማወቅ መቻል አለብን። ያንን ደግሞ ለማድረግ ታይፕ ኦፍ አሰስመንቱን እዚህ ጋር መጥቀስ መቻል አለብን ማለት ነው። እነዚህ ሶስቱን ፕሮሰስ በመጀመሪያ ማቀድ መቻል አለብን። እቅዳችን ውስጥ እነዚህ ነገር መካተት መቻል አለባቸው ማለት ነው። ይሄ ነገር ግድ ነው። ከዛን ሲኩዌንሲንግ ኦርደሪንግ ያስፈልጋል። አሁን ከዚህ በፊት ነግሬያቸዋለሁ መጀመሪያ ላይና አንድ ሞጁል ቢኖረን ሞጁሉ እንደው 150 ፔጅ ቢሆን ለምናስተምረው ኮርስ ማለት ነው። ሞጁል አለው። ሞጁሉ 150 ነው። ከዛ ላይ እኛ ፒፒቲ ያዘጋጅተናል፣ ፓወርፖይንት አለን። ስለዚህ አሁን ዳይሬክትሊ ያንን 150 ፔጅ ሞጁል ሲስተሙ ላይ እናስገባ።
እንደዛ መሆን የለበትም። ኦርደር ማስያዝ አለብን። ስቴፕ ባይ ስቴፕ ላይን ባይ ላይን ክሊርሊ ዲስከስ ማድረግ መቻል አለብን። ቶፒክ ባይ ቶፒክ፣ ሰብ ቶፒክ ባይ ሰብ ቶፒክ ሲስተም ላይ ዲቨሎፕ ስናደርገው ያንን ያለንን ፒዲኤፍ ፋይል አምጥተን መጫን የለብንም። ኦፍ ኮርስ ቴክስት ቡክ የምትላለች ከላይ ከሜኑ ላይ አንድ ቴክስት ቡክ የምትል ጨምረንበት ያንን ሞጁል እንዳለ ቁጭ ማድረግ እንችላለን። ተማሪዎቻችን እንዲያነቡት ማለት ነው። ተጨማሪ ሪፈረንስ ነው እሱ ካደ። ለክላስ ግን ፒፒቲ እንደምናዘጋጀው ፒፒቲም ደግሞ አዘጋጅተን ክላስ ውስጥ ገብተን እንደምናስተምራቸው ሁሉ እዚህም ኦንላይን ኮርስ ዲዛይን ስናደርግ ሴም አፕሮች ነው መከተል ያለብን እንጂ እንዳለ ያንን ሪዲንግ ማቴሪያል እንዳለ ማስገባት የለብንም። ያንን ሃንድ አውት እንዳለ ማስገባት መቻል የለብንም። ብሬክ ባይ ብሬክ ዲስከስ አድርገን ላይን ባይ ላይን ዲስከስ አድርገን ያንን ነገር ማስያዝ አለብን። በቪዲዮ ማስደገፍ አለብን። በግራፍ ማስደገፍ መቻል አለብን። ሳይንሱ እንደዛ ነው የሚለው። አዘርዋይዝ ዲቨሎፕ የምናደርገው ኮርስ ኢንተረስቲንግ አይሆንም፣ ኦር አትራክቲቭ አይሆንም፣ ኦር ቦሪንግ ነው የሚሆነው ማለት ነው። ስለዚህ አትራክቲቭ እንዲሆን ኳሊቲውን የጠበቀ ዲጂታል ኮንተንት ዲቨሎፕ እንድናደርግ ስታንዳርዱን የጠበቀ ዲጂታል ኮንተንት ዲቨሎፕ እንድናደርግ ከፈለግን ይሄንን አፕሮች መከተል መቻል አለብን ማለት ነው። አሁን ስቱዲዮ ውስጥ ገብተን እናያለን። ስትራክቸሩ የኤልኤምኤስ ስትራክቸር የኦፕንኢዲኤክስ ስቱዲዮ ስትራክቸር 3 ስትራክቸሮች አሉት። አንደኛው ሴክሽን ወይን ስትራክቸር የምንለው ፓርት ብንለው ይሻላል። 3 ፓርቶች አሉት። ኦፕንኢዲኤክስ ስቱዲዮ 3 ፓርቶች አሉት። አንደኛው ፓርት ሴክሽን ይባላል። ሁለተኛው ፓርት ሰብ ሴክሽን ይባላል። ሶስተኛው ፓርት ዩኒት ይባላል። ሴክሽን፣ ሰብ ሴክሽን እና ዩኒት። ሴክሽን ማለት የዛ ለምናስገባው ኮንተንት ቢገር ትልቁን ድርሻ የሚይዝ ለምሳሌ ቻፕተር ሊሆን ይችላል። የቻፕተሩ ስም ሊሆን ይችላል። ለምሳሌ የምናስገባው ቻፕተር 1 ከሆነ ቻፕተር 1 ኢንትሮዳክሽን ቱ ባዮሎጂ ከሆነ ሴክሽን የሚለው ላይ አሁን እዚህ ጋር እንደምታዩት ሴክሽን እዚህ ጋር አለ፣ ሰብ ሴክሽን እዚህ ጋር አለ። ከሴክሽን ስር የሚገባው ሰብ ሴክሽን ይባላል። ከዛን ዩኒት የምትባላለች። ሴክሽን ማለት ትልቁ ላይክ ዲጂታል ኮንተንት ክሬት ልናደርግለት ላሰብነው ኮርስ ትልቁ ቶፒክ ሴክሽን ከሚለው ላይ ይጻፋል። ሴክሽን ከሚለው ላይ ይጻፋል። ለምሳሌ ኢንትሮዳክሽን ቱ ባዮሎጂ ከሆነ ቻፕተር 1 ላስገባ የፈለኩት ኮርስ ስም ባዮሎጂ ነው። አሁን ይሄ ከላይ ነው የሚጻፈው። ላይክ መጀመሪያ መግቢያው ላይ ነው የምንጽፈው ማለት ነው። ቅድም እንዳያችሁት አድቫንስድ ሪሰርች ሜተድ 2 ይላል። እሱ እዛ ጋር ነው የሚጻፈው ባዮሎጂ የሚለው ወይም ጀስት ባዮሎጂ ስሙ ነው ማለት ነው። ኢንትሮዳክሽን ቱ ኮምፒውተር ሳይንስ የኮርሱ ስም ኢንትሮዳክሽን ቱ ኮምፒውተር ሳይንስ ነው። ከዛ ኢንትሮዳክሽን ቱ ኮምፒውተር ሳይንስ ውስጥ ቻፕተር 1 ምንድን ነው የሚያወራው? ኢንትሮዳክሽን ቱ ባዮሎጂ ኮምፒውተር ሳይንስ ነው። ቻፕተር 1 ሞር ፕሮባብሊ ቻፕተር 1 ሞር ፕሮባብሊ ሌትስ ሴክ ባዮሎጂ እንጠቀምና ቻፕተር 1 ባዮሎጂ ውስጥ ዲፊኒሽን ኦፍ ባዮሎጂ ነው እንበለው። ያኛው ዲፊኒሽን ኦፍ ኮምፒውተር ማለት ነው የሚሆነው። ዲፊኒሽን ኦፍ ባዮሎጂ አሁን ቻፕተር 1 ኢንትሮዳክሽን ቱ ባዮሎጂ ነው። ስለዚህ ኢንትሮዳክሽን ቱ ባዮሎጂ እዚህ ጋር ነው የሚጻፈው ማለት ነው። ትልቁ ነው ለዛ ቻፕተር ትልቁ ቶፒክ ማን ነው? ኢንትሮዳክሽን ቱ ባዮሎጂ ነው። እዚህ ጋር ነው የምንጽፈው ሴክሽን ከሚለው ላይ። ሰብ ሴክሽኑን ከሚለው ላይ ደግሞ ምን ሰብ ቶፒኮች አሉት? አንደኛው ኢንትሮዳክሽን ቱ ባዮሎጂ ውስጥ አንደኛው ዲፊኒሽን ኦፍ ባዮሎጂ ነው። ሁለተኛው ዲፊኒሽን ኦፍ ሴል ነው እንበል። ሶስተኛው ዲፊኒሽን ኦፍ ሴል፣ ከዛ ታይፕ ኦፍ ሴል፣ ከዛ ማይክሮስኮፕ ምናምን የሚባሉትን ነገሮች ይኑሮ ቻፕተር 1። ስለዚህ እነሱ የሚጻፉት ሰብሴክሽን ላይ ነው። እዚህ ጋር እንደምታዩት ሰብሴክሽን ለመጨመር ስትፈልጉ ኒው ሰብሴክሽን አድ ኒው ሰብሴክሽን የምትላለች። ስለዚህ እሷን ክሊክ በማድረግ እነዚህ ሰብሴክሽኖች መጻፍ ይኖርብናል ማለት ነው። ዩኒት የምትባሏ ደግሞ ሜቢ ለየት የሚያደርጋት እዚህ ጋር ክሊክ ስታደርጉ እዚህ ጋር አይደለም የምትከፈትላችሁ፣ ወደ ውስጥ ነው የምትወስዳችሁ። ዩኒት ማለት
ስለምናብራራው ጉዳይ ለምሳሌ ኢንትሮዳክሽን ቱ ባዮሎጂ ነው። ስለዚህ ስለ ባዮሎጂ ዲፊኒሽን ኦፍ ባዮሎጂ ከዛን አሁን ዩኒት በስትራክቸር ተመልከቱ። እርከኑን ስናይ ኦርደሩን ስናይ ሴክሽን አለ፣ ከሴክሽን ስር ሰብሴክሽን አለ፣ ከሰብሴክሽን ስር ዩኒት አለ። ይሲ አሁን ዩኒትን ክሊክ ብታደርጉ ዩኒት ለዚህ ሰብሴክሽን ርዕስ ዲስከስ የምታደርጉበት ነው ዲቴል። አሁን ዩኒት ላይ ምንድነው የምታደርጉት? ዴፊኒሽን ኦፍ ባዮሎጂ ከሚለው ላይ ሰብሴክሽኑን ዴፊኒሽን ኦፍ ባዮሎጂ ከሆነ ዩኒት ላይ ሄዳችሁ ስለ ባዮሎጂ ዴፊኒሽን ትጽፋላችሁ። የሚጻፍበት ቦታ ነው። በቪዲዮ ሊሆን ይችላል፣ ቪዲዮውን የምታስገቡበት። በጽሁፍ ሊሆን ይችላል፣ በጽሁፍ ባዮሎጂ ዲፋይን የምታደርጉበት። በግራፍ ሊሆን ይችላል፣ በግራፍ ባዮሎጂ ዲፋይን የምታደርጉበት። ሌላም አፕሮቾች ካሉ ያንን አፕሮች ተጠቅማችሁ ስለ ባዮሎጂ የምታወሩበት ቦታ ዩኒት ይባላል። ስለዚህ ተማሪዎቻችን እንዲማሩ ከፈለጉ ቴብል ኦፍ ኮንቴንት በማየት ብቻ አይማሩ። መቼስ የግዴታ ውስጥ መግባት አለባቸው፣ መግለጽ መቻል አለባቸው። ስለዚህ ዩኒት ማለት ገልጽ ነው ማለት ነው። ገልጽ 1 ገልጽ 1 ገልጽ 2 ገልጽ 3 ዩኒት 1 ዩኒት 2 ዩኒት 3። አሁን እኛ ጋር አሁን ዩኒት የሚለው ቃል ያሳስታል። ለምን ብትሉኝ አሁን ዝም ብለን እዚህ ጋር ያወራነውን ነገር ባናወራ ኖሮና ዩኒት ማለት ምን ማለት ነው ብዬ ብላችሁ በእርግጠኝነት የምትሉኝ መልሳችሁ ምንድን ነው? ዩኒት ማለት ቻፕተር ማለት ነው። እንደዛ ነው የምናውቀው። እዚህኛው ጋር ግን ኦፕኒዲኤክስ ላይ ግን ዩኒት ማለት ፔጅ ማለት ነው። በቃ ፔጅ ነው። ፔጅ ላይ ትሄዱና ሁሉን ነገር ስለምታወሩት ጉዳይ አንዳንዱን በጽሁፍ በተጨማሪ በግራፍ በተጨማሪ ቪዲዮአችሁን ቀርጻችሁ እዛ ዩኒት ላይ አፕሎድ ታደርጋላችሁ ማለት። ስለዚህ የሚገኘው ዩኒት ላይ ነው ማለት ነው። ዩኒትን ደግሞ ሪኔም ማድረግ ይቻላል። እንዴት ሪኔም እንደሚደረግ እሱን ሁሉ ነገር እናየዋለን። ሜቢ ከአሁን ውስጥ ጀስት በደንብ ከሳብ በኋላ ከዚሁ ጀምሬ እሄድበታለሁ ለእናንተ ጊዜ ሰጥቼ። አሁን እንደው እጃችሁ አትሊስት በማየት ነው ነገር የሚገባው እንደሚባለው ነገሩ እንዲገባችሁ ዝም እኔ አላሳያችሁ። አሁን እዚህ ጋር እንደምታዩት ኦልሬዲ ሴክሽን ሃይላይት ይላል። እዚህ ጋር አሁን ኦፕን ኢዲኤክስ ስቱዲዮ ትሬኒንግ ብየዋለሁ። እዚህ ጋር ሴክሽን ነበር ይሄ ማለት ነው። እዚህ ጋር አሁን ኤዲት ለማድረግ ስትፈልጉ እቺ ፔንስል አለች። እቺ ፔንስል ክሊክ ታደርጉና እዚህ ጋር መጻፍ ይቻላል ባዮሎጂ የሚለውን ማለት ነው። አሁን ኢንትሮዳክሽን ቱ ባዮሎጂ ኢንትሮዳክሽን ቱ ባዮሎጂ እንዲህ። አሁን ይሄ ሴክሽን ነው። ከዛ ስር ምን አለ? እዚህ ጋር ሴቭ አድርጎታል ኢንትሮዳክሽን ቱ ባዮሎጂ። እዚህ ጋር አሁን ከዚህም በፊት የተጻፈ ነገር ነው። ሜቢ አዲስ ቢሆን ጥሩ ነው ለእናንተም ለማሳየትም። አሁን ሴክሽን ልጨምር። እነዛኛዎቹ እንዳሌሉ እንቁጠር ኦር ዲሊት ማድረግ እችላለሁ ከፈለኩኝ። ከዜሮ ልጀምር። ዲሊት በማድረግ ዲሊት ማድረግ ትችላላችሁ። ምንም ችግር የለውም። ምንም ኢምፓክት ሜቢ የሚጠፋ ነገር አለ እያልኩ ነው ያለሁትና ሜቢ ከምል ዲሊት ከማደርገው አንዳንድ ውስጥ ለፕራክቲስ የተጠቀምኳቸውን አንዳንዴ ሜቢ ጋይድም ላይ ያደርገኝ ስለሚችል ኒው ሴክሽን ልጨምር። አድ ኒው ሴክሽን ማለት ትልቁ ነው ብያቸዋለሁ። ክሬት ለምታደርጉት አድ ኒው ሴክሽን ይሄው ክሊክ አደረግኩት። ከስር አስገባል። ይሄው ኒው ሴክሽን እዚህ ጋር አለልኝ። አሁን ኒው ሴክሽን ብሎ ነው የሚመጣውና ልጽፎ ይገባል። ሪራይት ላደርገው ይገባል። ኦኬ አሁን ባዮሎጂ ለሚለው ቻፕተር 1 ኢንትሮዳክሽን ቱ ባዮሎጂ ኢንትሮዳክሽን አረኩት። ኢንትሮዳክሽን ቱ ባዮሎጂ ከዛ ውጪ ክሊክ ስታደርጉት ሴቭ ያደርግላችኋል። ውጪ ላይ ዝም ብላችሁ ውጪ ላይ ክሊክ ስታደርጉት ሴቭ ያደርግላችኋል አውቶማቲካሊ። ከዛን ምን አድ ላድርግ? ኒው ሰብሴክሽን። አሁን ኢንትሮዳክሽን ቱ ባዮሎጂ ከሚለው ቻፕተር 1 ስር የሚገቡትን ሰብ ቶፒክ ላስገባ ነው። ኒው ሰብሴክሽን እለዋለሁ። ክሊክ አደረግኩት። ትንሽ እየጠበቅኩት ነው ኒው ሰብሴክሽን እስኪገባልኝ ድረስ። ሴቪንግ የምትሏን ይዋት እዚች ጋር እስካሁን አልገባም። ኮኔክሽን ሊሆን ይችላል። ያ ኮኔክሽን አንዳንዴ ትንሽ ያስቸግራል።
let us, I think, yeah, let us continue from our PowerPoint. Yeah, a connection ነገር ሶ ኤኒሃው ኒው ሰብሴክሽን ለመጨመር ስትፈልጉ እቺን ነው ክሊክ የምታደርጉት። አሁን ሆኗል፣ ይሄው መጥቷል። ኒው ሰብሴክሽን ገብቶልኛል። አሁን ሪራይት ማድረግ ይኖርባችኋል። ሰብሴክሽን ማለት ከሴክሽን ስር የሚገባ ሰብቶፒክ ነው። ሰብሴክሽንን ሰብቶፒክ በሉት። በቃ ሴክሽንን ቶፒክ በሉት፣ ሜጀር ቶፒክ። ሰብሴክሽንን ደግሞ ሰብቶፒክ በሉት፣ ዩኒትን ፔጅ በሉት። በዛ ልክ መረዳት እንችላለን። ስለዚህ ሰብሴክሽን ማለት ሰብቶፒክ ነው። ከኢንትሮዳክሽን ቱ ባዮሎጂ ስር ያለው የመጀመሪያው ሰብቶፒክ ምንድነው? ዲፊኒሽን ኦፍ ባዮሎጂ ነው። ዲፊኒሽን ኦፍ ባዮሎጂ ዲፊኒሽን ኦፍ ባዮሎጂ አስገባውኝ። አሁን ውጪ ክሊክ ሳደርግ ሴቭ ያደርገዋል። ሪኔም ያደረኩትን ነገር ሪራይት ያደረኩትን ነገር ማለት ነው። ኦኬ ሌት ሚ ሲ ሊትል ቢት ሌት አስ ዌይት ሊትል ቢት የኮኔክሽን ነገር ቲንክ ጥሩ ነበርኛ ግቢ ላይ ሶ ሌት አስ ሲ ዩ ኖ our PowerPoint ከዛ ምን አለ starting to build አሁን ኮርስ ቢውልድ ስትጀምሩ ምን ማድረግ አለባችሁ? የመጀመሪያው ነገር you need to know where you build የሚደረገው ያው በዚህ ስቴጅ ብዙ ስላወራንበት ቢውልድ የምናደርገው ስቱዲዮ ውስጥ ነው። ስቱዲዮ ደግሞ ለመግባት go to studio የምትሏን በተን በመጫን እንገባለን ነው የሚለው። እሱን አይተነዋል ፕራክቲካሊ in picture በፒክቸር ፎርም ይሄን ይመስላል። በፒክቸር ፎርም go to studio የምትሏች ናት። ስለዚህ እናንተ አሁን ሲስተም አድሚናችሁ ኮርስ ሼል ዲቨሎፕ አድርጎ ከሰጣችሁ በኋላ ዳሽቦርዳችሁ ላይ ስትገቡ ለምታስተምሩት ኮርስ እንዲህ ይመጣላችኋል ማለት ነው። እኔ ጋር አሁን ማስተር ክላስ 2024 ፋውንዴሽን ፎር ኤክሰለንስ ኢን ቲቺንግ ኦንላይን የሚለውን ኮርስ ላይ አሳይን ተደርጌ ነው ያለሁት ማለት ነው። እዚህ ጋር እንደ መምህር ነው የገባሁት። ኢማጂን እዚህ ጋር አሁን ስትገቡ እንደ ተማሪ ከገባችሁ ወይ ደግሞ ተማሪ የምትሏን ክሊክ ካደረጋችሁ እንደ ተማሪ ነው የገባችሁትና ኢቭን ጎ ቱ ስቱዲዮ የምትለዋን ነገር አታዩም። ፕሪቪሌጁ የላችሁ። ስቱዲዮ ውስጥ መግባት የሚችለው አስተማሪ ብቻ ነው። ስለዚህ እቺን በተን አታዩ። የምታዩት በተቃራኒው ምንድነው? go to the course የምትሏ በተን ነው የምትኖረው። ተማሪ ከሆናችሁ ወይ ደግሞ ተማሪ የምትለዋን በተን ክሊክ ካደረጋችሁ ተማሪ ከሆነ ሲጀመር እቺ ኢንስትራክተር የምትሏ የለችም። የተማሪ ፔጅ ላይ ስሙ አካውንቱ ክሬት ሲደረግለት ያ ሰው አካውንቱ ክሬት ሲደረግለት ኦፕሽኖች አሉት። አንደኛው ኦፕሽን አስተማሪ ይላል፣ አንደኛው ኦፕሽን ተማሪ ይላል፣ ሌሎችም ኦፕሽኖች አሉት። ለምሳሌ ሲስተም አድሚን አለ፣ ለምሳሌ አድሚን ሰፖርት ስታፍ አለ፣ ላብ አሲስታንት አለ። ከነዛ ውስጥ ነው የሚመረጠው። እያንዳንዱ ደግሞ ሲስተሙ አንደርስታንድ ያደርገዋል። ለእያንዳንዱ ግለሰብ ፕሪቪሌጅ አለ። አስተማሪ ምን ማድረግ ይችላል፣ ምን ማድረግ አይችልም። ሲስተም አድሚን ምን ማድረግ ይችላል፣ ምን ማድረግ አይችልም። ኢቭን ኮሚኒቲ ሜምበሮችም አሉት። ባይ ዘ ዌይ እነሱ ሲያስተምሩ አሪዞና ስቴት ዩኒቨርሲቲ ላይ ሲያስተምሩ ከህብረተሰቡ ጋርም የሚሰሩበት ሁኔታ አለ። ስለዚህ ዲስከሽን ላይ ህብረተሰቡ ታዛቢ ናቸው ማለት ነው። እንደዚህ አይነት ነገር ነው። በጣም ኢንተረስቲንግ ነው። ፎር ዛት ማተር ስታዩት ኮሚኒቲ ሜምበሩ ከኮሚኒቲ ውስጥ ቤተሰብ ምናምን ወላጅ ምናምን ሊሆን ይችላል። ያው የምናስተምሩት ወጣቶች ስለሆኑ ወላጆችም ገብተው ልጆቻቸው ምን እየሰሩ እንዳለ ኢቭን የሚያወሩት ነገር ኖት ቤተሰብ ብቻ ሳይሆን ከኮሚኒቲው ተሰሚ ያላቸው ሰዎች፣ ከሃይማኖት አባቶች፣ ከሀገር ሽማግሌዎች እነዚህ ገብተው ዲስከስ የሚያደርጉበት ቼክ የሚያደርጉበት እንትንም አለ። ለምን እዛ ጋር ዲስከስ ያደርጉ እነዛኛዎቹ ህግና ስርዓቱን ጠብቀው የሀገርን ባህል ወግ ጠብቀው ላይክ ቼክ ያደርጋሉ ማለት ነው። ለዚህ ፐርፐስ ነው
ኮሚኒቲ ሜምበር፣ ኢልደር፣ የሃይማኖት አባቶች እና እነዚህ ሰዎች የሚገቡት በዋናነት ይላል አሁን ስታነቡት እንደዚህ አይነት ነገር ዲስከስ ያደርጉ ያልሆነ ነገር ዲስከስ እንዳያደርጉ ያሉ ማለት ነው። ምንም አይነት ፕሪቪሌጅ የላቸውም። ግን መምህሩን ይረዱታል። ፎር ዛት ማተር አሉ ደግሞ ከኮሚኒቲ ሆኖ መምህሩን የሚረዱ እና መምህሩ ብዙውን ጊዜ ማስተማሩ ሞር ኦፍ ፕሮፌሽናል ስራው ላይ ነው የሚገባው እና እንደዚህ አይነት ነገር አለ። ሌላው ወደ አሁን ኮርስ ዲቨሎፕ ማድረግ ስትጀምሩ ጎቱ ስቱዲዮ ብላችሁ ነው የምትገቡት ማለት ነው። ጎቱ ስቱዲዮ ትላላችሁ። ሌላው አሁን ቅድም ያልኳችሁ ኦፕንኢዲኤክስ 3 ሴክሽኖች አሉት። ሴክሽን ይሄ ማለት ቅድም እንዳልኳችሁ ሜጀር ቶፒክ በሉት። ሜጀር ቶፒክ፣ ሰብ ሴክሽን ማለት ደግሞ ሰብ ቶፒክ፣ ዩኒት ማለት ሲምፕሊ ፔጅ ማለት ነው እና እዛ ጋር ነው የሚወራው። አሁን ስለሆነ ነገር ስታወሩ ዞሮ ፔጅ ውስጥ ገብታችሁ ነው አይደል? አሁን ምን እንላለን? አውትላይን የሆነ መጽሐፍ ኢንትረስት ሜቢ ከፈለጋችሁ ለማንበብ ስትፈልጉ መጀመሪያ ሁላችንም ገለጥ አድርገን የቱ ጋር ነው የምንሄደው? ቴብል ኦፍ ኮንተንት ነው የምናየው። ቴብል ኦፍ ኮንተንትን እናይና ሴክሽን እና ሰብ ሴክሽን የሚጻፍበት ነው። ቴብል ኦፍ ኮንተንት ላይ ያለችዋን ነገር አይተን ከዛን የሆነ ቶፒክ ኢንትረስት አቴንሽናችንን ከሳበ የቱ ጋር እንሄዳለን? ቶፒኩ ጋር እንሄዳለን ማለት ነው። ፔጅ ውስጥ እንገባለን። ከዛን ፔጁ ላይ ሄደን እናነባለን። ስለዚህ ዩኒት የሚባለው በኦፕንኢዲኤክስ ዲቴል ማብራሪያ ያለበት በግራፍ፣ በጽሁፍ፣ በቪዲዮ በተቻለ መጠን ስለሆነ ጉዳይ የምናብራራበት ፔጅ ነው። በፒክቸር ሊሆን ይችላል። በተጨማሪ ያም ፔጅ ዩኒት ከሚለው ላይ ነው የምናገኘው። እንደዚህ በዚህ መልኩ ልንረዳው። ይሄ የኦፕንኢዲኤክስ ስትራክቸር 3 ናቸው ማለት ነው። ሴክሽን፣ ሰብሴክሽን እና ዩኒት። ዶክተር ወርቅ ላይ ይገርታ። አቤት። የምሳ ሰዓት ሰርቪስ አሁን ነው 6 ሰዓት ላይ የሚነሳው። በጣም ጥሩ። እሺ ስንት ሰዓት እንጀምር? ከሰዓት 8 ሰዓት። በጣም ጥሩ። በቃ 8 ሰዓት ላይ ጠብቃችኋለሁ። እሺ መልካም ቆይታ፣ መልካም ምሳ ይሁንላችሁ። እሺ